አለመኖር ደራሲ ዶክተር ዳዊት ወንድማገኝ በየመጽሐፍት ዓለም ተዘጋጅቶ የቀረበ ክፍል 8 ክብሩ መኪናውን አቁሞ ወደ ድንገተኛ ክፍል አመራ። የዚህ ሆስፒታል ድንገተኛ ክፍል ንጹህ ነው። ሌሎች ሆስፒታሎች ውስጥ የሚታየው አይነት የድንገተኛ ክፍል ግርግር አይስተዋልበትም። የብዙ ሆስፒታሎች ድንገተኛ ክፍሎችን ረጋ ብሎ ያስተዋለ ሰው ድንገተኛው እዚያው የተፈጠረ እንጂ ከሌላ ቦታ የመጣ ባይመስለው አይገርምም። ክብሩ ወደ ክፍሉ ሲዘልቅ የምታውቀው ነርስ አገኘ። ዶክተር ክብሩ ደህና ነህ? ዶክተር ደስታ ደህና ነው፣ ውስጠኛው አልጋ ላይ ተኝቷል አለችው። በምን ምክንያት እንደመጣ እንዳወቀች እያሳወቀችው። ክፍሉ ውስጥ በግራ በኩል 3 የድንገተኛ አልጋዎች ተደርድረዋል። በስተቀኝ አንድ ኢሲጂ የተባለ የልብ መመርመሪያ ማሽንና አልጋ አለ። 3ቱ አልጋዎች ያንዳንዳቸው በመጋረጃ ተጋርደው ተለያይተዋል። ህመምተኞቹ የግል ነፃነት እንዲያገኙ ታስቦ መሆኑ ነው። ሐሳቡ ባይከፋም ህመምተኞቹ እርስ በርስ ሳይተያዩ ይሆን እንጂ ሚስጥራቸውን በምልክት ቋንቋ ካልተናገሩ በቀር መሰማማታቸው አይቀርም። ለነገሩ ሰው ድንገተኛ ክፍል ውስጥ ሆኖ ሚስጥሩ ብዙም ላያሳስበው ይችላል። ክብሩ ሁለተኛውን መጋረጃ ሲገልጥ ደስታን አልጋው ላይ ተንጋሎ አገኘው። ከቀኝ እጁ መዳፍ ከፍ ብሎ በደም ስሩ ፈሳሽ ማስገቢያ ተገጥሞለት ግማሽ ሊትር የሚይዝ ፈሳሽ ተንጠልጥሎበታል። ክብሩን ሲያየው ፈገግ አለ። ክብሩ ደግሞ ደስታ ሙሉ በሙሉ እንደነቃ ገምቷል። ትራክተሬ እንዴት ሆነች በእናትህ? አለ ደስታ እየቀለደ። አሁንም ታሾፋለህ? አለ ክብሩ። በመቀጠል አሁን ያንተ ትራክተር ምኗ ይጎዳል? ከጉዳት በላይ እኮ ደክማለች። ደስታ እንደ መሳቅ ሲል አቃሰተና በስተግራ ጎኑን በእጁ ደገፍ ለማድረግ ሞከረ። በመቀጠልም 1-2 ጎድን ሳላደቅ አልቀረውም። ስተነፍስና ስስቅ ጎኔን ይወጋኛል። አሁን ራጅ ያነሱኛል በማለት ለክብሩ ያለበትን ሁኔታ ባጭሩ አብራራለት። እሱ ብቻ ከሆነ እንኳን ይሁን አለ ክብሩ የከፋም ሊሆን እንደሚችል እያሰበ። እሱ ብቻ አለ ደስታ አሁንም ለመከራከር እየሞከረ። እስቲ ትንሽ አረፍ በል፣ ለወሬው ቆይተህ ትደርስበታለህ አለው ክብሩ። በውስጡ ግን ደስታ እንዴት ነገሩን ሁሉ በአንድ ጊዜ አቅልሎ ማየት እንደቻለ እየገረመው ነበር። እሺ ግን ሌላ ሰው ተጎዳ እንዴ? አለው ደስታ። ክብሩ የገልባጩ መኪና ሹፌር ብሎ ሳይጨርስ ደስታ አቋረጠውና የገልባጩ መኪና ሹፌር ገልባጭ ነው እንዴ የገጨኝ? አለ። ቀጥሎም አንተ ትራክተሯ ገልባጭ ነው እንዴ የገጨችው? ምን ቢያረጁ መቼም ልብ አይሞትም ብሎ እንደመቀለድ አለ። ኧረ እባክህ ቁም ነገሩን ላውራህ አለ ክብሩ። አሁንም የደስታ ነገሩን አቅሎ መውሰድ እየገረመው። ኧረ ተው ክብሩ አለ ደስታ። ምን ነው መለሰ ክብሩ። ድንገተኛ አልጋ ላይ ሆኜ በግድ ቁም ነገር ስማ ትለኛለህ? ምን አለበት ብቀልድ? ለጊዜውም ቢሆን እኮ ከሞት ነው የተረፍኩት አለ ደስታ። አንተው እኮ ነው የጠየቅከኝ አይደል እንዴ? አለ ክብሩ። ቢሆንስ ብጠይቅስ? ሲሆን ልታረጋጋኝ ነበር የሚገባው። ሁሉም ሰላም ነው ምናምን እያልክ በኋላ ቀስ ብሎ ነው ቁም ነገር የሚነገረው አለው ደስታ። መረጋጋት አለ ክብሩ። ይኸው ከመረጋጋት አልፈ ትንቦለቦል የለም እንዴ ሲል ጠየቀው። አዎ ግን እስኪ ትንሽ አሞላቀኝ እንደፈለኩ ልናገር ዛሬ እንኳን አለው ደስታ።
ከትከት ብሎ ሳቀ ክብሩ። ዛሬ እንኳን አልክ አታፍርም መቼም አለው ሳቁን ከጨረሰ በኋላ። እሱስ እውነት ነው። እንኳንም ምላሴ አንድ ነገር አልሆነ። ዝም ብል ምን ይውጣኝ ነበር። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። የለመደበት ስለሆነ እንጂ የጠነከረ እምነት የለውም። ለመልካም ነገር እንኳን ዝም አልኩ አይደል እንዴ መጽሐፉ የሚለው አለ ክብሩ። አልፎ አልፎ ከሚያነበው መጽሐፍ ቅዱስ ውስጥ መዝሙረ ዳዊት ላይ ያነበበው ትዝ ብሎት፣ ታዲያ እኮ ዳዊት ንጉሥ ነው፣ ገዢ ነው። ዝም ቢልም ቢናገርም ሰዎች እንደሆኑ ሰምተውታል። እኔ ደግሞ አንድ ምስኪን ተገዢ ነኝ። ትንሽ ተንፈስ የምለው በምላሴ ነው። ምላሴ ቢያዝ ምን ሆናለሁ? በወታደራዊ ቋንቋ ምላስ ተያዘ ማለት አንድ ገዢ መሬት ተያዘ እንደማለት ነው። ምላሴ ተይዞ ቢሆን አሁን አንተ እንዴት ታረገኝ እንደነበር አስበው አለው ደስታ። ቀጠልና ትንሽ ፈገግ እንደማለት ብሎ አስበዋል። እዚህ እንኳን ሐኪሙ የቱ ጋ ነው የሚያምህ ብሎ ከመጠየቅ ይልቅ ጎኔን እየነካ ፊቴ መቆጣት አለመቆጣቱን በማየት ነበር መታመሜን የሚገምተው። እና ታዲያ ሁላችንም እንደዚህ አይደል እንዴ የምናደርገው? ጠየቀ ክብሩ። እሱማ ልክ ነው፣ ግን ምናልባት ፊቴ የሚቆጣው ሐኪሙ ነካክቶት ስላሳመመኝ ቢሆንስ አለ ደስታ። እሺ ይሁንልህ አለ ክብሩ በመረታት። እሺ ሰው ተጎድቷል አለ ደስታ በፈገግታ የክብሩን መሰላቸት አስተውሎ። ቀበቶ ሻጩ በጣም የተጎዳ ይመስላል። በአምቡላንስኛ ሆስፒታል ወስደውታል። እስኪ ተመልሼ ያዋለሁ አለ ክብሩ። እንዴት ሆኖ አለ ደስታ። የሆነውን ለማስታወስ እየሞከረ ቢሆንም ምንም ትዝ የሚለው ነገር አጣ። ልጁን በጎን በኩል ስትገጨው ወደ ኋላው ነበር የወደቀው አለ ክብሩ። ደስታ የሚቀጥለውን አሰበና ፊቱን አጨፈገገው። ደስታ አይኑን ጨፍኖ በቀኝ እጁ መዳፍ ፊቱን ከአናቱ ጀምሮ ወደ ታች ማሸት ጀመረ። ሲጨንቀውና ሐሳብ ሲገባው እንዲህ ፊቱን የማሸት ልምድ አለው። ፊቱን በማሸት ሐሳቡን ለማጣራት የሚሞክር ይመስላል። ፊቱን እያሸ መልሱን ለመስማት የሚፈራውን ጥያቄ ጠየቀ። ምኑ ተጎዳ አለ። አስፋልቱ ጭንቅላቱን በጣም ስለመታው ብዙ ደም እየፈሰሰው ነበር አለ ክብሩ። ምስኪን። የሐዘን ስሜት ወረሰው። አናቱን የመወጠር ስሜት ተሰማው። ጭንቅላቱ የሚፈርስ ያህል ተለጠጠበት። ግንባሩን በእጆቹ ለመደገፍ ሞከረ። እንደዋዛ የአንድ ሰው ሕይወት አበላሸው በማለት ራሱን ወቀሰ። ደስታ በባህሪው ቀድሞ ራሱን ኃላፊ ማድረግ ይወዳል። ይህንን ክብሩ አሳምሮ ያውቅበታል። አደጋ ነው፣ ምንም ማድረግ አይቻልም አለ ጓደኛውን ደጋግሞ ከሚያጠቃው የጸጸት ስሜት ለመከላከል በመሞከር። ቢሆንስ አለ ደስታ። በተንጋለለበት ሆኖ እንባው መፍሰስ ጀመረ። የእንባው ዘለላ በቀስታ ወርዶ ጆሮው ሲገባ የመቀዝቀዝ ስሜት ተሰማው። በእጆቹ እንባውን ለማበስ ሞከረ። በአደጋም ቢሆን የሰው ሕይወት መበላሸቱ ያሳዝናል። በእኔ እንዝህላልነት መሆኑ ደግሞ የበለጠ ያሳዝነኛል አለ። ያንተ ጥፋቱ መሆኑ እኮ ገና አልታወቀም አለ ክብሩ ጓደኛው እንዲረጋጋ በማሰብ። ትራፊክ ፖሊስ መርምሮ ምንም ቢል ጥፋቱ የኔ ነው። ስልክ እያወራሁ እንደነበር አትዘንጋ። ያም ባይሆን ደግሞ ለቦታው ልሰጥ የሚገባኝን ትኩረት አልሰጠሁም ማለት ነው። ለነገሩ ይሄንን ተውና ሆስፒታል ስትሄድ ለልጁ የሚበጀውን አድርግለት አለ ደስታ ሐዘን ውስጡን ሲቆጠቆጠው እየታወቀው። ክብሩ በቃ ስልክ ልደውልና ሰው ልጥራለህ፣ እኔ ሄጄ ልጁ እንዴት እንደሆነ ላጣራ አለ ክብሩ። ምንም ሰው አያስፈልግም፣ ደህና ነኝ እኔ አለ ደስታ። ካልክሽ እኔ በኋላ አየሃለሁ መለሰ ክብሩ።
ጥሩ። ዝማ የምሳውን ሂሳብ ለካርድ ከፍለ ሂድ አለው በመቀለድ። ደስታ መልሶ መቀለድ መጀመሩን በማስተዋል ክብሩ ደስ አለው። በነፃ ያደርጉልህም እንዴ አለው እሱ በተራው እየቀለደ። እኔ መቼ እችላለሁ አለው ደስታ። የድሃ ጥጋበኛ መቼም አንተ ነህ አለው ክብሩ። ድሃ እኮ ቢኖረው ኩራትና ነፃነት ብቻ ነው። እሱን ደግሞ በጭራሽ አያስደፍርም። ባይሆን አንተን አስከፍላለሁ አለው ደስታ። ባይለውም ክብሩ እንደሚከፍልለት ያውቃል። እኔስ ብሆን ምን በወጣኝ ከየት አመጣለሁና አለው ክብሩ። እንግዲህ ከየትም አምጣው ለጊዜው አለ፣ ስለዚህ ትከፍላለህ አለው ደስታ። በቃ አለ ክብሩ። አዎ በቃ ጓደኝነት ለመቼ ነው አለው ደስታ። ደረቅ ነህ መቼም አለው ክብሩ። ደሞ ስንት እንደከፈልክ ስንት እንደምታሲዝ ምናምን እንዳትነግረኝ አለው ደስታ። ሌላስ ትዕዛዝ የለህም? የምሬ ነው። በኋላ ባየሁህ ቁጥር ውለታህን ማሰብ አልፈልግም አለው ደስታ። ድንቄም አልቀረብህም በልቻው ብሎ ሄደ ክብሩ። የሆስፒታሉ መግቢያ በሮች በተለመደው ግርግር ተሞልተዋል። ደስታ ካደጋው በኋላ በመኪናው ላይ በደረሰው ጉዳት ምክንያት ወደ ሥራ የሚመላለሰው በእግሩ ነው። አልፎ አልፎ ታክሲ ተከራይቶ ይመጣል። ወደ ሆስፒታሉ የእግረኞች መግቢያ በር ሲጠጋ ከኋላ ኪሱ የኪስ ቦርሳው መኖሩን አረጋገጠ። በበሩ ላይ ያለው ጥበቃ ድንገት የመታወቂያ ካርዱን ቢጠይቀው ማሳየት እንዳለበት በማሰብ ከበሩ አጠገብ ሲደርስ 3 ጥበቃዎች ቁጥሩ በዛ ካለ ሰው ጋር ይነጋገራሉ። ቀጠሮ ካርድ ያለያዘ አይገባም። ሰውዬ በሩ ልቀቅና ሌላ እናስተናግድበት። የህሙማን መጠየቂያ ሰዓት አሁን አይደለም የሚሉ ቃላት ጎላ ብለው ይሰማሉ። ደስታ በተሰበሰበው ሰው መሃል ሲያልፍ ሰዎቹም በተራቸው ለጥበቃዎቹ ማብራሪያ መልስ ይሰጣሉ። ብር ፈልገው እኮ ነው። 1-2 ብር ይዘህ ጨብጠው ባክህ። አራ በ2 ብር አያስገባኝም። ምቀኝነት እኮ ነው፣ ክፋት። ይሄኔ ሌላ ቢሆን ያስገባሉ። ደስታ የጥበቃዎቹንና የተሰለፈውን ሰው ወሬያቸውን እያዳመጠ ወደ ጥበቃዎቹ ሲጠጋ ወዴት ነው አለው አንዱ ጥበቃ። ሰራተኛ ነኝ አለው ደስታ እርግጠኝነት በሚስተዋልበት ድምፅ። እሺ ግባ አለው ጥበቃው ደስታን እንደ ነገሩ በመፈተሽ። ደስታ ጥበቃዎቹን አልፎ እንደገባ በሁለት ነገር ተገረመ። ጥበቃው ምንም ማስረጃ ሳይፈልግ ደስታን እንዴት አምኖ አሳለፈው? ዘቡ የራሱ የሆነ መመዘኛ ሳይኖረው አይቀርም አለ ለራሱ። ሁለተኛው ግን የፍተሻው አይነት ነው። ዘቡ ደስታን ከብብቱ ወደ ታች በሁለቱም ጎን እንደ መዳበስ ብሎ ነው ያሳለፈው። በዚህ አይነት ፍተሻ ዘቡ ምን ሊያገኝ እንደፈለገ መገመት አዳጋች ነው። ሲጀምር በሆስፒታል በር ላይ ወደ ሆስፒታል የሚገባን ሰው መፈተሽ ለምን ያስፈልጋል? እሺ የሚወጣውንስ መቼም ከሆስፒታሉ ውስጥ አንድ ነገር ሰርቆ ቢወጣስ በሚል ነው። ዞሮ ዞሮ የሰረቀ ሰው መቼም የሰረቀውን በብብቱ ይዞ የመውጣት እድሉ አነስተኛ ነው። ደስታ ይህንን እያሰበ በሆስፒታሉ ወደ ውስጥ መግቢያ ኮሪደር ላይ በግራና በቀኝ ተቀምጠው ወረፋ በሚጠብቁ ሰዎች መካከል ወደ ማስተማሪያ ክፍሉ መሄድ ጀመረ። የሆስፒታሉ ኮሪደር በሰው ተሞልቷል። በግራና በቀኝ ብዙ አዳፋ ልብስ የለበሱ ህሙማን በሚቆረቆረው አግዳሚ ወንበር ላይ ተቀምጠው ተራቸውን ይጠብቃሉ። በብዙዎቹ ፊት ላይ ህመምና ስጋት ይስተዋላል። አንዳንዶቹ እዚያው ሆስፒታል ያደሩ ሳይሆኑ አይቀሩም። ሌሎች ህሙማንን በአስተማሚዎች ጭን ላይ ጭንቅላታቸውን አስደግፈው ጎናቸውን ለማሳረፍ ይጥራሉ። አስተማሚዎችም ድካምና ስጋት ይስተዋልባቸዋል። ትንሽ እልፍ ብሎ ደግሞ አንድ አስተማሚ
በሆስፒታል ውስጥ ከተቀመጠ ፍርፍር ላይ የታመመ ልጃቸውን ቁርስ ለማጉረስ ይሞክራሉ። ሌላ ታማሚ አንድ የደረቀ ፓስቲ በፋንታ እያማገ ከጉሮሮ ለማውረድ ይታገላል። ከነዚህ ፊት ለፊት በሚገኘው ወለል ላይ መርጋት የጀመረ ደም እዚህም እዚያም ይታያል። ከኮሪደሩ በር ላይ አሮጌ ካኪ የለበሱ የጽዳት ሰራተኞች የኮሪደሩን ጥጋጥግ መርገፍ በጀመረ መጥረጊያ ሊያጸዳዱ ይታገላሉ። የጽዳት ሰራተኛዋ ካኪ ጋውን ከመርዘሙ የተነሳ ከረገፈው መጥረጊያ ባልተናነሰ ወለሉን ይጠርጋል። ሌላ አዳፋ ጋውን የለበሰ ህመምተኛ አመላላሽ አሮጌ ስትሬቸር እየገፋ በደስታ አጠገብ አለፈ። የስትሬቸሩ ጎማ በረጋው ደም ላይ ሲያርፍ በጎማው ያነሳው ደም ቀጭን መስመር በመስራት ኮሪደሩን ለሁለት ከፈለው። ከደስታ ፊት ለፊት አንዲት ነፍሰ ጡር ሴት በሁለት ሴቶች ተደግፋ ትሄዳለች። የለበሰችው የሌሊት ልብስ ወደ ላይ በመሸብሸቡ ቀጭን ደም መሳይ ፈሳሽ ከጭኖቿ መካከል ወርዶ በባቷ ላይ እንደ መድረቅ ብሎ ይታያል። ነፍሰ ጡሯን ሴት አልፏት ሲሄድ ትውከት የመሰለ ፈሳሽ ከወለሉ ላይ አየ። እግሩ ትውከቱን እንዳይነካው በመጠንቀቅ አለፈ። ከዚህ ልፍ ሲል በታፋው ላይ ትልቅ ቁስል ያለው ጎራምሳ በኮሪደሩ ጥግ ላይ እግሩን ዘርግቶ ቁስሉ ላይ ለማረፍ የሚያንዣብቡትን ዝንቦች በእጁ በያዘው ጭራ ለማባረር ይሞክራል። ጭራው በተደጋጋሚ ቁስሉ ላይ በማረፉ ምክንያት እርስ በርሱ መጣበቅ ስለጀመረ ዝንቦቹ ከቁስሉ ሲባረሩ ወደ ጭራው ላይ ሄደው ያርፋሉ። 3 ነጫጭ ጋውን የለበሱ ተማሪዎች ደስታን አይተው እየተሳሳቁ አለፉ። ወደ ክፍሉ ለመግባት የቸኮሉ ይመስላሉ። እግሮቻቸው በወለሉ ላይ ያለውን የደምና ትውከት ቆሻሻ በደመ ነፍስ እየዘለሉ አንድም ቆሻሻ ሳይነካቸው ይራመዳሉ። ከፊት ለፊቱ 2 ነርሶች የጠለቀ የሚመስል ውይይት እያደረጉ ሲመጡ ደስታ ይቅርታ ብሎ በመካከላቸው ሲያልፍ አላስተዋሉትም። የማስተማሪያ ክፍሉ የሚገኘው 2 ወለሎችን ዝቅ ብሎ በመሆኑ ደስታ ኮሪደሩን አቋርጦ ደረጃውን መውረድ ሲጀምር ከደረጃው መውረጃ ትይዩ ኪፕ ዮር ራይት የሚል በግድግዳው ላይ ተለጥፎ አየ። ማስታወቂያው ነጭ በነበረ ወረቀት ላይ በታይፕ የተጻፈ ቢሆንም በማርጀቱ የተነሳ ጥቁር የታይፕ ቀለም በግድግዳው ግራጫማ ቀለም ላይ የታተመ ይመስላል። ነጩ ወረቀት ከመወርዛቱ ብዛት በመደብዘዝ ከግድግዳው ብዙም አይለይም። ደስታ ማስታወቂያው ለደረጃው ተጠቃሚዎች ቀኛቸውን በመያዝ እንዲወጡና እንዲወርዱ ታስቦ የተጻፈ መሆኑን ቢጠረጥርም የታለመለትን ግብ እንዳልመታ ግን ግልጽ ነው። በደረጃው የሚወጡትና የሚወርዱት ሰዎች በመደበላለቃቸው ድብብቆሽ የሚጫወቱ ነው የሚመስሉት። ይህ የሆነው በሁለት ምክንያት ነው። አብዛኛው የደረጃው ተጠቃሚ እንግሊዘኛ ማንበብ የማይችል በመሆኑ ግድግዳው ላይ የተጻፈውን ማስታወቂያ ለሆስፒታሉ ሰራተኞች ከነሱም ውስጥ ለፈረንጅ ቋንቋ አዋቂዎቹ አንድ ምስጢር የማስተላለፊያ ኮድ አድርጎ ነው የሚቆጥረው። ሌላው ማንበብ የሚችለው አብዛኛው ሰው ደግሞ ማንበብ አይወድም። እንኳን ማስታወቂያ ለራሱ የተጻፈለትን የሥራ ደብዳቤ እንኳን ሙሉ በሙሉ አንብቦ የመጨረስ ፍላጎትም ሆነ ትዕግስት የለውም። መጽሐፍና ጋዜጣም የማይታሰብ ነው። ደስታ ደረጃውን ሲወርድ ብዙ ሰው ደረጃውን ለመውጣት ሲሞክር ከሚያባክነው ጉልበት ለመቆጠብ በማሰብ የደረጃውን መደገፊያ ብረት በእጁ እየተመረኮዘ እንደሚወጣ አስተዋለ። በዚህ ብረት ላይ በአግባቡ ካልታጠበ እጅ ላይ ከረገፈ ሽሮ ጀምሮ የታመመ ሰው ደም፣ ሽንትና መግል ሲጠርጉበት እንደሚውል ሰው ለደቂቃ እንኳን ትዝ ቢለው ምን ይፈጠር ይሆን? እንዲህ ብሎ ራሱን ጠየቀና በመጣለት መልስ ፈገግ አለ። ከላይ እስከ ታች የፎቁ መውጫና መውረጃ በትውከት ርችት ሲደምቅ ታየው።
በሆስፒታል ውስጥ ያለ ሰቆቃና ቆሻሻ ለምንድነው የማይታየን? አላሁንም መልሶ ይህንን ጥያቄ ያንሰላሰለ ወደ ማስተማሪያ ክፍሉ ሲዘልቅ ጥቂት ተማሪዎች ብቻ በክፍሉ ውስጥ እየጠበቁት እንደሆነ አስተዋለ። ሌሎቹ ተማሪዎች እንደተለመደው ከክፍሉ ውጪ ቆመውና አሳቻ ጥግ ላይ ተቀምጠው አስተማሪውን አለመምጣት በጉጉት ሲጠባበቁ ቆይተው ፍላጎታቸው ባለመሳካቱ ደስታን ተከትለው ወደ መማሪያ ክፍሉ ዘለቁ። ተማሪዎቹ የመምህራኑን አለመምጣት በጉጉት ነው የሚጠብቁት። ሁልጊዜም ተስፋ አይቆርጡም። ወደ ክፍል መምጣት አለመፈለጋቸውን ከማርፈድ ጀምሮ ክፍል ውስጥ ገብቶ ኋላ እስከ መቀመጥ፣ ከዚያም በተጨማሪ ክፍል ውስጥ ተቀምጦ ከክፍልና ከሀገር ውጪ ከሚገኙ ወዳጆቻቸው ጋር በስልኮቻቸው አማካኝነት በመገናኘት ይገልጣሉ። ደስታ ፊቱን ወደ ተቀመጡት ተማሪዎች እንደመለሰ ብዙዎቹ እዚያ መገኘት አለመፈለጋቸውን ለመረዳት ምንም ጊዜ አልፈጀበትም። ከፊት ለፊት በሚገኙት ወደ 5 በሚጠጉ የመቀመጫ ረድፎች ውስጥ 2 ተማሪዎች ብቻ ሲቀመጡ የቀሩት ተማሪዎች ከመግቢያው በር በርቀት የሚገኘውን መቀመጫ አጨናንቀው ተቀምጠዋል። ትምህርቱ ሲያበቃ የመግቢያው በር ወደ መውጫነት መቀየሩ ስለማይቀር ተማሪዎቹ ለመውጣት ምንጊዜም ማባከን እንደማይፈልጉ ያስታውቃል። ሳትመጡ ለመመለስ እንደፈለጋችሁ ያስታውቃል አለ ደስታ። ለነገሩ አንዳንዶቻችሁ ሳትማሩም ብትመረቁ ብዙም ግድ አይሰጣችሁም ሲል ቀጠለ። ከመኪናው አደጋ በኋላ ደስታ ባህሪው ትንሽ መለወጥ መጀመሩን አስተውሏል። ወትሮ የነበረው ታጋሽነት አብሮት የለም። ቶሎ ይቆጣል። በፊት ነገሮችን አቅሎ ማየት ይቀለው ነበር። ተማሪዎቹ ይህንን ያልተለመደ ባህሪ ገና መረዳት አልጀመሩም። 3 ህመም እያጠቃችሁ ነው። ደንታ ቢስነት፣ አርቆ አለማሰብና ድንበር የለሽ ራስ ወዳድነት። እዚህ የምትመጡት ለራሳችሁ ስትሉ መሆኑ እንኳን እየጠፋባችሁ ነው። ማናችሁም ተገዳችሁ አይደለም የምትማሩት፣ በእርግጥ ተመርጦላችሁ ነው። ተማሪዎቹ ግራ ተጋቡ። ደስታን በጠዋቱ ምን እንዳማረረው አልገባቸውም። እነሱ እንደሆኑ ዛሬ ያደረጉት ለወራትና ለዓመታት ሲያደርጉት የነበረውን በመሆኑና ድርጊታቸውን ስለለመዱት የደስታ መናደድ መንስኤው እነሱ መሆናቸውን ለመገመት አልቻሉም። እሺ አለ ደስታ። አሁን እኔ በምን እንደተናደድኩኝ ሊነግረኝ የሚችል ሰው ከመካከላችሁ አለ? ሲል ጠየቀ። ተማሪዎቹ አቀርቅረው ወለሉ ላይ አፈጠጡ። እሺ የሚሞክርስ? አለ ደስታ በድጋሚ እየጠየቀ። አሁንም መልስ የለም። እሺ አንተ? አለ ደስታ ከፊት ለፊቱ ወደ ተቀመጠው አንድ ተማሪ እየተመለከተ። አቤት? አለ ተማሪው። አቤት አባባሉ ገና ቦታው ላይ ደርሶ ጥያቄውን ያልሰማ ነበር የሚመስለው። አልገባኝም ጥያቄው ሲል መለሰ። ከደስታ ቁጣ ራሱን እንዴት እንደሚከላከል እያሰበ ነው። ጥያቄው ለምንድነው የተናደድኩት ነው። አሁንስ ገባህ? በድጋሚ ጠየቀው ደስታ። ተማሪው በምን እንደተናደዱ አላውቅም ሲል ቀጥተኛ መልስ ሰጠ። ብታውቅ ነበር የሚገርመኝ አለው ደስታ። ችግሩ ምንድነው መሰላችሁ? ሁላችንም ለምን እዚህ እንደምንመጣ አናውቅም። አጋጣሚ ሆኖ በጠዋት ተነስተን መስራት ከሚጠበቅብን ስራ ይሄ አንዱ ስለሆነ እንመጣለን። ከመምጣታችን በፊትም ሆነ ከመጣም በኋላ ፈጥነን የምናስበው መመለሳችንን፣ መሄጃችንን ነው። ከስራ ወይንም ከትምህርት ቤት በኋላ ሌላ የሚያጓጓና የምንሰራው የተለየ ነገር ባይኖርም ከዚህ ግን መሸሽ ነው የምንፈልገው። ንግግሩን ትንሽ አቋርጦ ትንፋሹን መለሰና ቀጠለ። ቅድም 3 በሽታ አጥቅቷችኋል ስል እናንተም ብቻ ማለቴ አልነበረም፣ ሁላችንንም ማለቴ ነበር ብሎ ለትንሽ ሰከንዶች ወደ ሐሳቡ ከተመለሰ በኋላ
ቀጠለ። ደንታ ቢስነት፣ አርቆ አለማሰብና ድንበር የለሽ ራስ ወዳድነት ተጭኖናል። አሁን በሆስፒታሉ መሃል አቋርጬ ስመጣ ያስተዋልኩትን ሳስብ እኒህ ህመሞች በክፉ እያጠቁን እንደሆነ ይሰማኛል አለ። መቼና እንዴት እንደሆነ ባላውቅም ደንታ ቢሶች ሆነናል። ሰቆቃን ለምደናል። ቁስል አይሰቀጥጠንም። ረሃብ ትኩረታችንን አይስበውም። አይኖቻችንን ጨፍነን መራመድ ለምደናል። ይህ ባይሆን በዚህ ሆስፒታል ኮሪደሮች ላይ ምንም እንዳልተፈጠረ መራመድ እንዴት ይቻለን ነበር? ሞትና መከራን በፊታችን እያየን በፈገግታ ማለፍ እንዴት ልንለምድ ቻልን? ወይ ተስፋ ቆርጠናል፣ አሊያም ግድ የለሽነት ጠፍንጎ ይዞናል። ተስፋ ቆርጠናል ለማለት ይከብዳል። ምክንያቱም እናንተም በወደፊት ተስፋ እየተማራችሁ ነው። እኛም ለመጪው ትውልድ ሀገርን እየገነባን ነው። ታዲያ ይህ ግድ የለሽነትና ደንታ ቢስነት ምንድን ነው? አለ ደስታ ሐሳቡን በጥያቄ እያቋረጠ። ቀጠለናም ራስ ወዳድነት ይሆን? እንዲህም እላለሁ። አዎ ራስ ወዳድነት አለ፣ ለመኖራችንም መሰረታዊ ነው። ሆኖም ግን የኛ ራስ ወዳድነት ድንበር የለሽ ሆነ። የደም ጎርፍ በእግራችን ስር ሲፈስ ጫማችንን እስካልነካው ድረስ መኖሩ አይታየንም። ሐዘን ጥሎን ጠፍቷል። መከራ በዙሪያችን ተንሰራፍቶ ተራምደነው ነው የምናልፈው። የሌላው መከራ የኛም መሆኑ ተሰውሮብናል። እኛ እያንዳንዳችን ከሌላው በጣም የተለየንና የራቅን ይመስለናል። ማንነትና ምንነት የግል ጉዳይ ሆኖብናል አለ ደስታ። ይህንን በሚያወራበት ጊዜ ድምፁ እየሰለለ መምጣት ጀመረ። ንግግሩን አቋርጦ ምራቁን በመዋጥ ጉሮሮውን አረጠበ። እንባ ሊተናንቀው ዳር ዳር እያለው መሆኑ ተሰማው። ሆዱ ውስጥ የመሸበር ስሜት ተሰራጨበት። ትንፋሹን ብሎ በረጅሙ ሰበሰበ። አርቆ ማሰብ ጠፍቶብናል። መኖር ለዛሬ ብቻ መስሎናል። መኖር ግን በእውነቱ ዛሬ ብቻ ነው። ነገና ትላንት ሁለቱም አለመኖር ናቸው። በመወለዳችን ምን ያህል እድለኞች እንደሆነን አናውቅም። እስኪ ያልተወለዱትን አስቧቸው። መኖር እኮ ባለመኖር ጥልቅ ውስጥ የተሰጠን ስጦታ ነው። ከዚህ በፊት አልነበርንም፣ ወደፊትም አንኖርም። ይህንን ማስተዋል ለምን ተሳነን? ምክንያቱም ከሁሉም ህመማችን ስር የተሰወረብን እውነት ይሄ ነው አለ ደስታ አሁንም ሐሳቡን ለጊዜው እያቋረጠ። ተማሪዎቹ ተመስጠው እየሰሙት ነው። ክፍሉ ጸጥ ረጭ ብሏል። ተማሪዎቹ ትንፋሻቸውን ከደስታ እኩል ይዘው እሱ ሲተነፍስ እነሱም ይተነፍሳሉ። ደስታ ንግግሩን ቀጠለ። እኔ አሁን ያየሁትን እናንተም አይታችኋል። በነጋ ቁጥር ታዩታላችሁ። የመጀመሪያ ቀን እዚህ ወይም ሌላ ሆስፒታል የሄዳችሁ ዕለት የተሰማችሁንን ስሜት አስታውሱት። እሱ ስሜት አሁን የላችሁም። ህመም ጥሩ የሰውነት ማስታወሻ ነው። ከህመም ጋር በመኖራችን ምክንያት እያንዳንዱ ታማሚ ሰው መሆኑን በህመሙ እንዲያስታውስ ሲሆን፣ እኛ ግን ሰው መሆኑን በህመሙ ምክንያት እንረሳዋለን አለ ደስታ። ቀጠለናም ዋናው ጥያቄ ለዚህ ሁሉ ሰቆቃና እንግልት ተጠያቂው ማን ነው? እንዲህ የሚለው ነው። ማን ነው አለ ተማሪዎቹ እንዲመልሱ በመመኘት። ሆስፒታሉ ነው አለ አንድ ተማሪ። ዩኒቨርሲቲው ነው ሌላ ተማሪ መለሰች። መንግስት ነው። ጤና ጥበቃ፣ ሐኪሞች፣ ነርሶች። መልሶቹ በተራ ሳይሆን ከዚህም ከዚያም ተወረወሩ። ደስታ አስተማሪዎችስ አለ። ሁሉም ተማሪዎች ጭንቅላታቸውን በአዎንታ ነቀነቁ። ተማሪዎችስ አለ መልሶ ደስታ። ብዙ መልስ አላገኘም። እሺ ታማሚዎችና አስተማሚዎችስ አለ። አሁንም ተማሪዎቹ ወደ ተለመደው ጸጥታቸው ተመለሱ። ችግሩ ይሄ ነው። ለሁሉም ችግር ተጠያቂ መኖር ያለበት ይመስለናል። በመሆኑም አንዳችንን ስንጠይቅና ስናስጠይቅ የሰው ልጅ ሰቆቃ አይናችን ስር ይጎመራል። ከእውነቱ እንርቃለን። መፍትሄውን በተጠያቂነት ስብስቦቻችን ውስጥ እንፈልጋለን።
ችግሩን በአግባቡ ሳንረዳው ተጠያቂውን እንፈልጋለን። ችግሩ ምንድነው? ችግሩ ቅድም ያልኩት ነው። እኛ እስካልተነካን ድረስ አያገባንም ማለታችን። ሁሉንም ነገር ማስተካከልና መስራት ያለበት ሌላው ስለሚመስለንና የኛ ኃላፊነት መተንፈስን አለመዘንጋትና መኖር ብቻ ነው ብለን ስላመንን ነው። ስለዚህ ለምን ተናደድኩኝ ለሚለው አጭር ጥያቄ የሰጠሁት ረጅም መልስ በአጭሩ ሲቀርብ የተናደድኩት በራሴ ነው። ራሴ በምገኝበት ሁኔታ ነው የተናደድኩት። ብዙ ችግር የኔው የራሴ ስለሆነ ነው። ተጠያቂው እኔ ነኝ ብዬ በማመኔ ነው። መናደድ መፍትሄ ነው? አላውቅም። ንዴቴን የምወጣበት መንገድ ይወስነዋል። በእርግጠኝነት እናንተን በመቆጣት መፍትሄ አላመጣም። የማታሸንፈውን ተጠያቂ ማድረግ የፈሪ መፍትሄ ነው። ደስታ ንግግሩን እንደጨረሰ ሰዓቱን ሲመለከት ለማስተማር ከተሰጠው 50 ደቂቃ ውስጥ ገሚሱን እንደጨረሰ ተረዳ። ትምህርቱን በመቀጠል ቀደም ሲል የተናገረውን ሐሳብ ላለመበረዝ በማሰብ ከዚህ ሁሉ በኋላ አሁን ሌላ ነገር ለማስተማር መሞከር የቀደመውን ማጣፋት ስለሚሆን ለዛሬው በዚሁ ይብቃንና በሌላ ጊዜ እንካካሳለን ብሎ ተማሪዎቹን አሰናበተ። ደስታ ከማስተማሪያ ክፍሉ ወጥቶ በተቀረው ጊዜ የሚወደውን ማኪያቶ ለመጠጣት ወደ ካፍቴሪያ መራ። ደስታ የካፍቴሪያ ደንበኛ ነው። ካፍቴሪያው ውስጥ የሚታይ አይጠፋም። ትዕግስት ኖሮት ለሚያስተውል ደግሞ ካፍቴሪያ ውስጥ የሚተወኑ ትንንሽ ታሪኮች አይጠፉም። የሚዋደዱ አስተናጋጆች፣ አስተናጋጅ የሚከጅል ሰራተኛ፣ የተቆጣጣሪና የአስተናጋጅ የኃይልና መደብ ትግል፣ የአስተናጋጆች ፉክክርና ትብብር፣ የተስተናጋጅ የተለያዩ ባህሪያት፣ የጉርሻው አይነትና መጠን፣ ብቻ ብዙ ነገር ይከወናል፣ ይታያል፣ ይስተዋላል። ከሁሉም በላይ ግን የሥራ ቦታ ሐሜት ተጠናክሮ የሚዘገበው ካፍቴሪያ ውስጥ ነው። ለዚህ ደግሞ ምክንያቱ አንጻራዊ ነፃነትና እኩልነት እዚያ ስለሚገኙ ነው። ደስታ ወደ ካፍቴሪያው እያቀና ስልኩን አውጥቶ ደወለ። ሃሎ ደስትሽ አለችው ቤት። እሺ ውቧ፣ ለምን ደስታ ስፔሻል አልጋብዝሽም አላት። ደስታ ስፔሻል ደግሞ ምንድነው አለችው። አንዱ ከኔ ጋር ጊዜ ማሳለፍ ነው አላት። ውይ ክብሩን መሰልከኝ አለችው። እሱስ እውነትሽን ነው፣ ዋናው ግን እሱ አይደለም አለ። ታዲያ ምንድነው? ደስታ ስፔሻል ማለት ሐሜት በማኪያቶ ማለት ነው። ሐሜት ካንቺ፣ ማኪያቶ ከኔ። ባይሆን እሱ እውነት ነው አለችው ቤት እየሳቀች። ሐሜተኛ መሆንሽን አምነሽ በመቀበልሽ በጣም አመሰግናለሁ አላት እየቀለደ። አቤት በአንድ ጊዜ ወደ እኔ የገለበጥከው አለች። ቀጠለችናም በጣም ደስ ይለኝ ነበር፣ ግን ዛሬ ስራ አልገባሁም፣ ሳምንቱ ሙሉ እረፍት ነኝ አለችው። ያለ ነገር መቼ ደመና ተጫጫ ነው ቀኑ? ነፍስ እኮ ነህ፣ ስታሞቅ ትችልበታለህ አለች በሆዷ የምር ደስ እያላት። ግን ለመሆኑ አባወራሽ አውቋል እረፍት መውጣትሽን ሲል ጠየቃት። የምን አባወራ አለች ትንሽ እንደማፈር ብላ። የጊዜ ጉዳይ ነው እንጂ መሆኑ አይቀርም ብዬ ነው አላት። ደስታ የመሰለውን ከመናገር አይቆጠብም። እሱ ምን አገባው? አየሽ፣ ስሙን ሳንጠራው እንኳን አባወራሽ ማን እንደሆነ ታውቂያለሽ አላት ደስታ። ከዚያም በመቀጠል ለነገሩ ለሱ ብዬ ሳይሆን ለራሴው ነው። ምን ነው ትፈልገኝ ነበር አለችው ቤት ሰፍ ብላ። ይህን ያህል ለእኔ ውለታ ለመዋል ምን ያስጎመጅሻል? አጋጣሚው አይገኝም ብዬ ነዋ አለችው ቤት ደስታን በጣም ተወደዋለች። እሱ እሺ፣ እኔ እንኳን ያሳሰበኝ ይሄ አባወራሽ አንቺ አለመኖርሽን ሲያውቅ ፊቱን ዘፍዝፎት ስለሚውል የእሱን የወደቀ ከንፈር ከየሜዳው ስሰበስብ መሰንበት ያሳስቦኝ ነው አላት ደስታ። ውቤት መልስ ሳትሰጥ ትንሽ ሰከንዶችን አሳለፈች። አሎ አለ ደስታ። ሄሎ፣ ምን ነው? ምንም፣ ግን የእውነት ይደብረዋል እኔ ከሌለው። ደስታ ስፔሻል የጓደኛ ሚስጥር ማውጣትን አይጨምርም። በእናትህ
አለች ውቤት እንደለመደችው። ሁለታችሁም ትገርሙኛላችሁ አላት ደስታ። እንዴት? ውቤት ጠየቀች። ደስታ ጨዋታው መጠርጠር መጀመሩን ቀድሞ በመገንዘብ ስሚኝማ አላት። እሺ። ውቤት መልሱን ለመስማት በመጓጓት አንድ ጠበቃ ጓደኛ አለች ብለሽ ነበር አይደለ? አላት። ምን? ደስታ በአንድ ጊዜ የወሬ አቅጣጫ ከቀየረ በጀመረው ወሬ መቀጠል አለመፈለጉ መሆኑን ታውቃለች። ስለ ክብሩ ምንም አልነግርሽም፣ ሌላ ጊዜም እንዳትጠይቂኝ፣ ምክንያቱም ድካም ይሆንብሻል። እኔ የጠየቅኩሽ አንዲት ጠበቃ ጓደኛ አለች ብለሽኝ አልነበረም ወይ ነው? አቤት አንተ ስንት ቀን አግኝታት የለም እንዴት ትረሳታለህ? ጠየቀችው። ሁሌ ሳገኛችሁ 4 ሆናችሁ ነው። እኔ ደግሞ ካንቺ ቀጥሎ ሌሎችን ለማወቅ ብዙም ፍላጎት የለኝም። አንዷ ግን ጠበቃ ናት ብለሽኛል ወይም ብላኛለች ማለት። አዎ ናት። ምን ነው? የትኛዋ ናት? ሰብሊ ናታ። አሪፍ ልጅ ናት፣ ትወዳታለህ አለችው ቤት። አሪፍና መውደዱን እናቆየውና የትኛዋ ናት? ታዲያ በምን ላስረዳህ? በጅምላ እኮ ነው ጓደኞቼን የምታውቃቸው። ባለትዳሯ፣ ዝምተኛዋ ወይስ መልከጥፏ? ውቤት ራሷን ነቀነቀች በመገረም። ባለትዳሯና ዝምተኛዋ አይደሉም አለችው። በመልከጥፉነቱ አታምኝም ማለት ነው? እሱ እንግዲህ እንደ ተመልካቹ ነው። እንዳንቺ እንኳን በስም እንዳትደገፍ ስሙ አስቸጋሪ ነው አላት ደስታ። እንዴ አሁን ፀሐይ ጠፋች ደመና ነው ጊዜው እያልከኝ ስታሞቀኝ አልነበር እንዴ? በአንዴ በስም ተደግፈሽ ነው ብለህ ታወርደኛለህ? ታዲያ ፀሐይ ቆንጆ ናት ያለው ማን ነው? እንዴት? ፀሐይ የምታምረው መውጫና መጥለቂያ ላይ ብቻ እኮ ነው። እና በመሃል ግን ወይ ትሞቃለች ወይ ታቃጥላለች። ስለዚህማ ለአንዳንዶቻችን መኖርሽ ብርሃንና ሙቀት ሲሆን እንደ ክብሩ ላሉት ደግሞ መቃጠል ሆኖበታል አላት። ምን? አለችው። ዞሮ ዞሮ ውቢት የሚለው ስም ትንሽ ይደግፍሻል፣ ግን የጓደኛሽን ስም አስቢው እስኪ። ምን ሆነ? ሰብለ ምንድን ነው ችግሩ? አለችው የሚለውን ለመስማት በመጓጓት። ምንም ችግር የለውም፣ ግን ስትሰሚው ሐሳብ ውስጥ የሚከት ስም ነው አላት ደስታ። ብላ ሳቀችው ቤት። ቀጠለችናም እንዴት? አለችው። በሆዷ በጣም ደስ ብሏታል፣ ጓደኛዋን ለማብሸቅ እንደምትጠቀምበት በማሰብ። በቃ ሰብለ ምንድን ነው ትያለሽ? ከዚያ ሰብል የምን ሰብል እያልሽ ወርቅ ወንጌል ምናምን ስትይ ከሴትዮዋ ርቀሽ በሐሳብ ጭልጥ ነው የምትይው። ይህንንማ ዝክዝክ አድርጌ ነው የምነግራት። መጀመሪያ ግን ካገናኘሽ በኋላ ነው። ለምን ፈለግካት? በመኪና አደጋ በሞተው ልጅ ምክንያት ጠበቃ ሳያስፈልገኝ አልቀረም አላት። ተው እንጂ አለች ውቤት በመደንገጥ። እኔ እኮ አይደለሁም የሞትኩት አላት ደስታ ነገር አብርጂ በሚል መልክ። እሺ መቼም መተንፈስ አይቻልም ካንተ ጋር። ለማንኛውም ነግራትና እንገናኛለን፣ ችግር የለውም አለች ውቤት። በጣም ጥሩ። በተረፈ ደውይለት፣ አልፎ አልፎም ቢሆን ማለቴ ነው። ለማን? አለች ውቤት ያላወቀ በመምሰል። አልነግርሽ። እሺ ደውልለታለሁ። እሺ በይቻው። ደስታ ስፔሻልን በስልክ አከናውነሻል? ደህና ሁኚ ብሎ ስልኩን ዘጋው። ደህናውን አለች ውቤት። ደስታ ስልኩን ዘግቶ በስኒ ውስጥ የቀረችውን ማኪያቶ አጣጣማ። ከመቀመጫው ተነስቶ ወደ በሩ ሲያመራ የሆስፒታሉ ኃላፊ ቢሮ ተላላኪ በፈገግታ ወደሱ ስታመራ አስተዋለ። ደህና አደሩ ዶክተር ደስታ አለችው። እንዴት ነሽ አልማዝ? አላት። ስሟን ስላወቀው በተሰማት ደስታ ጥርሶቿ ፊቷን ሞሉት። እግዚአብሔር ይስጥልኝ ለማለት ፈለገች። ሆኖም ግን የተላከችውን በማሰብ ዶክተር ይፈልጎታል አለችው። እኔን? አለ ደስታ በግርታ። አዎ አለችው። ከመቼ ጀምሮ ብሎ ጠየቀ። ተላላኪዋ አልማዝ በሐሳብ ጊዜውን ለመቁጠር ዳዳት። ይቅርታ አንቺም ማለት አይደለም፣ አሁን ህመምተኞች አሉኝ፣ ወደ በኋላ እመጣለሁ
አላት ደስታ። አስቸኳይ ነው ብለዋል አለችው። ነው? አዎ መለሰች አልማዝ። እሺ እመጣለሁ አላት ደስታ። እየጠበቁት ነው። አልማዝ በ30ዎቹ አማካኝ የምትገኝ የኃላፊው ቢሮ ተላላኪ ናት። የትምህርት ደረጃዋን ማወቅ አዳጋች ነው። ትምህርት ተምራም ይሁን አይሁን በግቢው ውስጥ የሚገኘው ትልቅ ቢሮ ተላላኪ ብቻ ሳትሆን ተጠሪም ናት። ለዚህ ኃላፊነት የበቃችው ለቦታው የሚመጥነውን ብቸኛ መመዘኛ ስለምታሟላ ነው። ይህ መመዘኛ ምናልባት የቢሮ ኃላፊ ራሳቸው እንኳን ላያሟሉት ይችላሉ። ብቸኛው መመዘኛ ታማኝነት ነው። በእርግጥም ታማኝነት የምንም ነገር መመዘኛ ውስጥ መካተት ያለበት ነው። ቢሆንም ግን ታማኝነት ለማንና ለምን የሚሉትን ማጤን ይፈልጋል። አልማዝ ለቢሮ ታማኝ ናት። ለአለቃዋ ታማኝ ልትሆንም ላትሆንም ትችላለች። በቢሮ ጉዳይ ግን አትጠረጠርም። ቢሮው ደግሞ አለቃ አለው። የቢሮ አለቃ የአልማዝ አለቃም አለቃ ናቸው። ከሾሙት አለቃ በላይ ግን አልማዝን ያምናታል። የአልማዝ ታማኝነት የሚመነጨው የአለቃዋን እምነት ከማመኗ ወይንም ከመቀበሏ ሳይሆን ታማኝነት ለአልማዝ መኖሪያዋ ስለሆነ ነው። ካልታመነች መኖር ይከብዳታል። ይህቺ ከእጅ ወደ አፍ የሆነች ኑሮዋን የምታስቀጥለው በታማኝነት ብቻ ነው። የተባለችውን ደግማ ትናገራለች። አትጠይቅም፣ አትጠረጥርም፣ አትከራከርም። ደስታ ከኃላፊ ቢሮ ሲደርስ አልማዝ ቀድመው ደርሳ ወረቀቶቹን እያስተካከለች ነበር። መጣህ አለችው አልማዝ። አዎ ብሎ ፈገግ አለ ደስታ። ወትሮውንም ቢሆን በሆዷ አንተ ብላ እንደምትጠራው ስለሚያውቅ በአንድ ጊዜ ከካፍቴሪያው አንቱ ወደ ቢሮው አንተ መውረዱን በመገረም አላየውም። እዚህ የኃላፊው ቢሮዎች የአልማዝና መሰዮቿ ግዛቶች መሆናቸውን ያውቃል። ደስታ ከአልማዝ ጋር ሲነጋገር የኃላፊው ጸሐፊ ፊቷን ወደ ኮምፒውተሩ አዙራ ደብዳቤ በመጻፍ ላይ ስለሆነች ደስታን አላየችውም። ደስታም እሷን ለማናገር ሳይፈልግ ወደ ኃላፊው ቢሮ ወደ በሩ አመራ። ይቅርታ፣ ኃላፊው ከሰው ጋር ስለሆኑ አሁን መግባት አይቻልም አለችው ጸሐፊዋ አሁንም ፊቷ እንዳዞረች። ደስታ ፊቱን ወደ አልማዝ መለሰ። አሁኑኑ ይምጣ ብለዋል ብላ በማስረገጥ ያስተላለፈችለትን መልእክት በማስታወስ አልማዝም ጥያቄው ገብቷት አሁን ይጨርሳሉ፣ ጠብቃቸው አረፍ ብለህ አለችው። ደስታ እየከፋው ተቀመጠ። በውስጡ ምን ያደርጋል አሁን ጥዬ ብሄድ የአመለካከት ችግር እንዳለብኝ ማሳወቅ ነው አለ ለራሱ። ከወንበሩ ላይ እንደተቀመጠ ክፍሉን መቃኘት ጀመረ። ከጸሐፊዋ በስተጀርባ የተሰቀለ በእርጅና ወይንም በብልሽት ምክንያት በትክክል መስራት ያቆመ የግድግዳ ሰዓት ይገኛል። ይህ ያረጀ ሰዓት መቁጠሩን አላቆመም። ስልክ እንደ ሰው ቀን ይቆጥራል። ከተሰቀለበት ግድግዳ አውርዶ የሚጥለው እስከሚመጣ ድረስ ሰውም እንዲህ ነው። ዕድሜውን ይቆጥራል፣ ዕድሜው መቁጠር እስከሚያቆም ድረስ ሲል አሰበ ደስታ። በመቀጠል ጸሐፊዋ እግሯን ከየትኛውም አቅጣጫ ነፋስ እንዳይነካው የጠረጴዛዋን ዙሪያ በተቆራረጡ ካርቶኖች ማጠሯን አስተዋለ። ክፍል ውስጥ በተማሪዎቹ አቀማመጥ ያሰበው የሽሽት ስሜት እዚህም መኖሩን አሰበ። ይህች ጸሐፊ በካርቶን አጥር ውስጥ ተቀምጣ ጀርባዋን ለመግቢያ በሩ ሰጥታ ኮምፒውተሩ ላይ አቀርቅራ የተቀመጠችው ምን መልእክት ለማስተላለፍ ይሆን? ምን መልእክት ለማስተላለፍ ይሆን ሲል አሰበ። አትንኩኝ፣ አትድረሱብኝ፣ ተውኝ፣ ልኖርበት። ግልጽ ነገር ግን አጥሩም ሆነ አቀማመጧ የሚያመለክተው ይህች ጸሐፊ ዋና ፍላጎቷ ራሷን ሰውን ተከትሎ ከሚመጣ ነፋስ መከላከል ነው። ከበሩ ትይዩ ከተቀመጠ ሌላ አሮጌ ጠረጴዛ ኋላ አልማዝ ተቀምጣ ወረቀቶችን ታገላብጣለች። እንዲያው ለምዶባት እንጂ ጠረጴዛዋ ላይ ያሉት ወረቀቶች ጠረጴዛው ላይ የከረሙ በመሆናቸው ብዙም መስተካከል አይፈልጉም። የአልማዝን ጠረጴዛ
ከጸሐፊዋ ጠረጴዛ የሚለየው ምንም አይነት የካርቶን መከለያ ስላልተገጠመለት ነው። ጀርባዋን ለመስጠት የሚያመች ኮምፒውተርም የለም። ከበሩ የሚመጣውን ነፋስና ነገርን የያዘ ሰው ፊት ለፊት ትጋጠማለች። ጥሩ መከለያ ተከልላለች ማለት ነው አለ ደስታ ለራሱ። በዚሁ ሐሳብ ውስጥ እንዳለ ያለቅየው ቢሮ ተከፈተና ከውስጥ የነበሩት ባለጉዳዮች ተከታትለው ወጡ። ዶክተር አሁን መግባት ትችላለህ አለችው አልማዝ። ደስታ እሺ አመሰግናለሁ ብሎ ወደ አለቅየው ቢሮ ገባ። አለቅየው ቢሮአቸው በጣም ሰፊ ነው። በስተቀኝ በኩል ያለው ግድግዳ ሙሉውን በመስታወት የተሰራ ሆኖ ከግቢው ውጪ የሚመላለሰውን ሰውና መኪናውን እንደ ልብ ለማየት ይመቻል። ያለቃው መቀመጫ ወንበርና ጠረጴዛ ከመግቢያው በር በስተግራ ያለውን ጠርዝ ይዞ ተዘርግቷል። ከጠረጴዛው ትይዩ በስተቀኝ ያለው ቦታ ወንበርና ጠረጴዛ ተዘርግቶበታል። ደስታ እኒህን አለቆች ቢሮ የሚገኙ ሰፊ ሶፋዎች የእኩልነት መሸንገያ ሲል ይጠራቸዋል። ደስታ ወደ ክፍሉ ሲያመራ አለቅየው ከአንደኛው ሶፋ ላይ ተቀምጠው ወረቀት ላይ እየፈረሙ ነበር። የደስታን መግባት ሲያዩ ኦ ዶክተር መጣህ እንዴ? አረፍ በል ብለው ከሶፋው ተነስተው ወደ ስልጣን ወንበራቸው በመሄድ ተቀመጡ። ለደስታ ከሰፊው ጠረጴዛ ፊት ለፊት ያለው ትንሽዬ ወንበር ላይ እንዲቀመጥ አመለከቱት። ደስታ አለቅየው በትልቁ ወንበር ላይ ከፍ ብለው ከትልቁ ጠረጴዛ ጀርባ ተኮፍሰው ከትከሻቸው በላይ ተንጠራርተው አቆልቁለው ሊያዩት እንደፈለጉ ገባው። ቢያንስ በሶፋው ላይ እኩል አስቀምጠው ሊሸነግሉት አለመሞከራቸው ግን አስደሰተው። በቀጥታ ወደ ጉዳዩ ልግባ። ክፍል ውስጥ አንዳንድ ያልተገቡና አላስፈላጊ ነገሮችን ስትናገር እንደነበረ ሰማሁ ብለው ንግግራቸውን በማቋረጥ ደስታን ተመለከቱት። ደስታ ፊት ላይ ምንም ማንበብ አልቻሉም። ንግግራቸውን በመቀጠል ይህ ደግሞ በተደጋጋሚ የሰማነው ስለሆነ ጥንቃቄ እንድታደርግ ላሳውቅህ ብዬ ነው የጠራሁህ አሉት። ደስታ እያሳወቁት ሳይሆን እያስጠነቀቁት እንደሆነ ገብቶታል። ምንድነው የሰሙት ሲል ጠየቀ። የተናገርከውን መቼም አታጣውም አሉት አለቃው። ይህንን ያህል ጮኬ ስላልተናገርኩኝ እዚህ ድረስ አይሰማም ብዬ እኮ ነው አለ አሁንም ደስታ። ማለት አሉ አለቅየው። ደስታን ጠልቀው ስለማያውቁት አካሄዱ አልገባቸውም። ማን ነገረውት ማለቴ ነው። እሱ አሁን አስፈላጊ አይደለም። ቁም ነገሩ ብለው ሳይጨርሱ ደስታ አቋረጣቸው። ቁም ነገሩ እሱን የሚያህል አለቃ ለምን የተማሪ ጆሮ ጠቢ ማስቀመጥ አስፈለገው ነው አለ ደስታ። ምን አሉ አለቃው። እንዲህ በፊት ለፊት ይሞግተኛል ብለው አላሰቡም ነበር። የሚጠበቅበት ሥራ ጆሮ ጠቢ አያስፈልገውም። ይህንን የሚያደርጉ ከሆነ ደግሞ በጣም ሊያሳስበውት የሚገባው እኔ ክፍል ውስጥ የተናገርኩት ጉዳይ በልጆቹ ላይ የሚያመጣው ሳይሆን እሱ የሚሰሩት የሚያመጣው ነው አለ ደስታ። ቢናደድም ድምፁን ከፍ ላለማድረግ እየጣረ ነበር የሚያወራው። ምን እያልክ ነው አሉ አለቅየው እየተቆጡ። እሱ ጆሮ ጠቢ በማስቀመጠው ምክንያት ለልጆቹ የሚያስተምሩት እኔ ወይም ሌላ መምህር ከሚያስተምራቸው በላይ ይጎዳቸዋል። እየወነጀልከኝ ነው አሉት። ከመሰሎት ይሁን። እኔም ሆንኩኝ ሌሎች መምህራን እዚህ ብሩህ አእምሮ ይዘው የመጡ አፍላ ልጆች የተለየ መጥፎ ነገር እናስተምራቸዋለን ብዬ አላምንም። እሱ ያንተ እምነት ነው አሉ አለቃው። ደስታ ንግግራቸውን እንዳልሰማ በማለፍ ከተሳካልንና ከቻልን የምንሞክረው ልናስተምራቸው ሳይሆን ብሩህ አእምሯቸው ጠያቂና መርማሪ እንዲሆን ማገዝ ብቻ ነው። የማንኛውም መምህር ኃላፊነት ከዚህ የዘለለ ሊሆን አይገባውም አለ። አሁን ጉዳዩ ይህ አይደለም አሉ አለቃው። ይቅርታ አድርጉልኝና ጉዳዩ ይሄ ነው። እሱ በጆሮ ጠቢ ተማሪዎቹ አማካኝነት ደስታ ከአየር ጠባዩ ጋር የማይስማማ ሐሳብ ማንጸባረቁን ሲሰሙ ለተማሪዎቹ ክፋትን፣ ስህተትን፣ ታማኝ አለመሆንን፣ አቋራጭ መንገድን፣
ታላቅ አለማክበርንና ማን አለብኝነትን ለደቂቃም እንኳን ክፍል ሳይገቡ በአንድ ጊዜ ጠቅልለው እያስተማሯቸው ነው። ትንፋሹም በረጅሙ ሳበ። እኚህ ወጣቶች በሕይወታቸው ሁሉ ወሬ ማቀበልን እንደ ትልቅ ክህሎት እንዲወስዱ እየገፏቸው ነው። ነገ ጠዋት እሱንም ይሰልላሉ። አሁንም እየሰለሉት ሊሆን ይችላል። እኔ የተናገርኩትን አሁንም ወደፊትም በማንኛውም ሰው ፊት ለመድገም ነፃነት የሚሰማኝ ሰው ነኝ። እንዲህ የሆንኩት ደግሞ እኔና እሱን ያስተማሩ መምህራን የሐሳብ ነፃነቴን ነፍገው ወሬ አመላላሽ ስላላደረጉኝ ነው ብሎ ንግግሩን አቋረጠ። ይሄ የምትለው ሁሉ የሚያስጠይቅህና የሚያስቀጣህ መሆኑን መቼም ታውቀዋለህ አሉ አለቃው። ችግሩ እውነቱን ልንገሮትና የተናገርኩትን የሰሙኝ አይመስለኝም። ሰምተው ቢሆን ምንም የሚያስቀጣ ነገር እንዳልተናገርኩኝ ግልጽ ነው። ደስታ ውስጡ ያለውን ንዴት ሲግል ተሰማው። ድንገት ከመቀመጫው ተነሳና እውነቱን ማወቅ ትፈልጋለህ አላቸው። አንቱታውን በመተው ድምፁ ጮክ ብሎ ነበር። እውነት ማወቅ ትፈልጋለህ? ስማኝ እንግዲያውስ ልንገርህ። ያንተ ጆሮ ጠቢ አይሰማም እንጂ የነገርኩህ ይገባህ ነበር። አለቅየው ትንሽ መደናገጥ ታየባቸው። የደስታን ጩኸት የሰሙት አልማዝና ጸሐፊዋ በሩን በርግደው ገቡ። ዶክተር ተረጋጋ እንጂ ቀስ ብለህ። ደስታ አልማዝ የተናገረችውን ሳትጨርስ በዓይኑ ፍጥጫ አስቆማት። ዓይኑ ቀልቶ ይጉረጠረጣል። ግንባሩ ላይ ላብ ቸፍ ብሏል። ስማኝ፣ በሁለት ጆሮ መካከል ጭንቅላት እንዳለ አትዘንጋ። እውነትን ከፈለክ ብሎ ከቢሮው ጥሎ ወጣ። ደስታ ካለቃው ቢሮ ከወጣ በኋላ በቀጥታ ወደ ሕክምና ክፍሉ አመራ። በተናገረው ባይጸጸትም ንዴቱ ግን ለምን ከመጠን በላይ እንደገነፈለበት ለመረዳት አልቻለም። ዛሬ የሆነ ነገር እያናደደኝ መሆን አለበት አለ። ብቻውን እያወራ መሆኑን በማስተዋል ዙሪያውን ገልመጥ ብሎ አየ። ማንም አላየውም፣ አልሰማውም። በጠዋት ተማሪዎቹና ሰውየው ላይ ወረድኩባቸው አለ አሁንም ለራሱ። ይህንን እያሰበ ወደ ማከሚያ ክፍሉ ገባ። ጠረጴዛው ላይ የተወሰኑ የህመምተኛ ካርዶች ተቀምጠዋል። ከሱ መቀመጫ በስተግራ በተቀመጠ አጭር አግዳሚ ወንበር ላይ 3 ተማሪዎች በግድ ተቃቅፈው ተቀምጠዋል። ወደው ሳይሆን ወንበሩ ነው ያስተቃቀፋቸው። ከተማሪዎቹ ትይዩ የህመምተኛ መመርመሪያ አልጋ የክፍሉን የቀኝ ጠርዝ ይዞ ተዘርግቷል። ደስታ የመጀመሪያውን ካርድ አንስቶ ስሙን አነበበና ፈገግ አለ። አሁን ንዴቱ ብን ብሎ ጠፍቶለታል። የሚያውቀው የለመደውና የሚወደው ቦታ ላይ ነው ያለው። ከዚያ በተጨማሪ የመጀመሪያው ታካሚ ሽማግሌው አቶ ማናየህ ናቸው። ክብሩ ነበር ወደሱ የላካቸው። ከዚህ ቀደም 2 ጊዜ አይቷቸዋል። ጥሩ ግንኙነትም መስርተዋል። አባባ ብሎ ተጣራ ሽማግሌውን ታማሚ ወረፋ ከሚጠብቁት ሰዎች መሃል። ልጅ ደስታ የሚጠራልህ ሰው የለም አሉ ሽማግሌው። መኖርስ አለ፣ ግን እሱን የሚያህል አንጋፋ ራሴ ልጥራ ብዬ ነው። ነገሩ ሁሉንም እኔ ብጠራ ነው ትክክል የሚሆነው አለ ደስታ። ጥሩ ነው ደስታ፣ እግዚአብሔር ያክብርህ፣ ሁላችሁንም ያክብራችሁ። እናንተ ባትኖሩ ምን እንሆን ነበር? እሱ ፈጣሪ ያክብርህ፣ ዕድሜ ይስጥህ ልጄ፣ ዕድሜ ነው ዋናው ሲሉ መረቁ ሽማግሌው። አሜን አሜን አባባ፣ አረፍ ይበሉ አለ ደስታ በመቀጠል። እነዚህ 3 ጎረምሶች እንግዲህ የኔ ተማሪዎች ናቸው። መቼም ቅር አይልዎትም አይደል? እኛም እንዲህ ነው የተማርነው አለ ደስታ በማስፈቀድም በማግባባትም። ምን ገዶኝ ኑሩ፣ ይማሩ፣ መማር ጥሩ ነው ልጄ። እኛ ትምህርት ባልነበረበት ዘመን ተወልደን እንደ መሰለን ኖረናል። ክፉ አይደለም፣ ይማሩ፣ ይቆዩ አሉ ሽማግሌው። እሺ አመሰግናለሁ መለሰ ደስታ። ደግሞ ጥሩ ልጆች ይመስላሉ አሉ ሽማግሌው እንደ መቀለድ እያሉ። እንዴት አወቁ አለ ደስታ ጨዋታውን መቁረጥ እንዳለበት ራሱን ለማስተዋስ እየሞከረ። እንዴት አታያቸውም ተቃቅፈው ተቀምጠው? መቼም ቢዋደዱ ነው
አሉ ሽማግሌው ተማሪዎቹን። ልክ ነው አለ ደስታ የሚቀጥለውን እየጠበቀ። መቼም ጥሩ ቢዋደዱ ነው ሴቲቱን መሃል አስቀምጠው ለሁለት ያቀፏት ብለው ሽማግሌው ሳቁ። ደስታ በሳቁ አጀባቸው። በሳቁ መሃል ሁለቱ ወንድ ልጆች እጃቸውን ከልጅቱም ከራስ በራሳቸውም ትከሻ ላይ ቀስ ብለው አወረዱ። ተጫዋች ነዎት አለ ደስታ። ጨዋታ ጥሩ ነው ልጄ፣ በጨዋታ መሃል እኮ ብዙ ቁም ነገርም አለ አሉ። እውነት ነው መለሰ ደስታ። ታዲያስ አየህ፣ አሁን እኔ በዚህ ጨዋታ መሃል አንድ ቁም ነገር ልንገርህ። የድሮ ተማሪ አይዋደድም ነበር። አንዱ በአንዱ ላይ ሸር መስራት፣ መተነኳኮል ነበር። ለዚሁም ሳይሆን አይቀርም የድሮ ሰው አብሮ መስራት እያቃተው የቀረ ብለው ትንሽ እንደመቆዘም አሉ። ይቅር፣ ግድ የለም ብቻ ዋናው መኖር ነው፣ ተወው ልጄ ብለው በከዘራቸው መሬቱን መታ መታ አደረጉ። እሺ 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 አለ ደስታ እንደማዘን ብሎ። እንዴት ነው ታውን ጤናዎትን? አለ ደስታ ካርዳቸው ላይ ከዚህ ቀደም የጻፈውን ለማንበብ እየሞከረ። አንዳንድ ጊዜ እንደዚህ ደግሞ ለማንበብ ሲቸግረው መጀመሪያውኑ ለምን እንደጻፈው ግራ ይገባዋል። ደህና ነኝ ይመስገነው፣ ሽንቱ ተስተካክሏል። በጣም ጥሩ። ሌላ ምን ችግር አለ ታዲያ? አለ ደስታ። ችግር የለም፣ ግን እንደው ትንሽ ፈሳሽ ቢጤ ያለኝ። ድሮ ደጋግሞ ይዞኝ ነበር። አሁን ከየት አባቱ እንደመጣ አላውቅም አሉ ሽማግሌው መሬት መሬት እያዩ። ምን ነው ጉድ ጉድ ብለው ነበር እንዴ ሽንቱ ሲስተካከል? አለ ደስታ። አይ እንደው ልጅ ማለት አንተ ነህ እኮ። ታዲያ ምን ላድርግ? ልብ አይሞት ልጅ፣ ልብ አይሞት አሉ ሽማግሌው ሰረቅ አድርገው ወደ ተማሪዎቹ እየተመለከቱ። እሺ እንግዲያው እንየውና ምርመራ እናዛለን አለ ደስታ። እዚህ በአደባባይ ላውጣው? አሉ ሽማግሌው። ኧረ በፍጹም እዚያች አልጋ ላይ ይሁኑና በመጋረጃ እንሸፍነዎታለን መለሰ ደስታ። እንደው ያለ ቦታው አይወጣም ብዬ እኮ ነው ልጆች አሉ ሽማግሌው ወጣቶቹን ልጆች ለማሳፈር። ልጆቹም አላሳፈሯቸውም። እንደመሽኮርመም በማለት ወደ ማስታወሻ ደብተራቸው አቀረቀሩ። ሽማግሌው በመታከሚያ አልጋው ላይ እንደተንጋለሉ ደስታ ምርመራውን አከናውኖ ጨረሰና እሺ በቃ ይልበሱና ይቀመጡ አላቸው። ምን ነው ልጆች አያዩም? አሉ ሽማግሌው። አይ ግድ የለም አለ ደስታ የሽማግሌውን ዕድሜና ገመና ለመከላከል በማሰብ። ሽማግሌው የደስታን እጅ ጎተት አድርገው በሹክሹክታ ከወጣ አይቀር ይማሩበት ብዬ እኮ ነው አሉት። ደስታ ሳቀ። ቀጠለናም በቃ ምርመራ እናድርግና መድኃኒት እናዛለን አላቸው። እሺ ልጄ፣ አንተ እንዳልክ ዕድሜ ይስጥህ፣ ተባረክ፣ ብሩክ ሁን ሲሉ በድጋሚ መረቁት። አሜን አባባ አለ ደስታ። እኔ የምልህ ልጅ ደስታ፣ ልጅ አለህ? የለኝም። አግብተሃል? አላገባውም። እንግዲያውስ የተባረከችውን ይስጥህ፣ ውለድ፣ ክበድ፣ የዘመድ አውራ ያደርግህ። የምርቃት ማዕት አወረዱበት። አሜን 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 አሜን። ያላገባሁት በምርቃት እጥረት መስሏቸው ይሆን? አለ በሆዱ። ልጆች እናንተም ተባረኩ፣ ትምህርታችሁን ይግለጥላችሁ አሉና ልጆቹንም መረቁ። አሜን አሜን አሉ ልጆች በህብረት። ሽማግሌው የምርመራ ወረቀታቸውን ይዘው ከክፍሉ ወጡ። ደስታ እንደተለመደው ልጆቹን ስለተመለከቱት ህመምተኛና ህመሙን ለማስተማር በማሰብ እሺ ምን ትላላችሁ ሲል ጠየቃቸው። አንደኛው ተማሪ ደስ የሚሉ ሰውዬ ናቸው አለ።
ደስታ ያልጠበቀውና ያልለመደው መልስ ስለነበረ ራሱን በመነቅነቅ ሲጠብቅ የነበረው ይህን እንደሆነ አስመሰለ። እንደሱ ስትል ቅድም እዚህ ከመምጣቴ በፊት የሆነውን ነገር አስታወስከኝ። ከክፍል እናንተን አስተምሬ እንደወጣው ከአንድ ሰው ጋር ተጣልቼ በጣም በንዴት ነበር ወደዚህ የመጣሁት። አሁን ግን ያ ንዴቱ የት እንደሄደ አላውቅም። ሕክምና እንዲህ ነው፣ ሰው አክማለሁ ብለህ ቁጭ ብለህ የምትታከምበት ነው አለ። ሐኪምነት ሙያ ነው። እንደ ማንኛውም ሙያ የምታውቀው ንድፈ ሐሳብ ከክህሎት ጋር ተዳምሮ አገልግሎት እንድትሰጥ ያስችላል። ሕክምና ግን ከሙያ በላይ ሊሆን ይችላል። ሕክምና መታደል ነው። በየትኛውም አጋጣሚ ከታመመ ሰው ፊት ስትቆሙ ምን ያህል የታደላችሁ መሆናችሁን አትርሱ። የታመማችሁት እናንተ ባለመሆናችሁ ብቻ ሳይሆን ለመፍትሄ የተመረጣችሁት እናንተ ስለሆናችሁ። ሕክምና መታመንም ነው። ሰው የደበቀውን ምስጢሩን፣ ህመሙን፣ ብሶቱን፣ ጭንቀቱንና ደስታውን ከማንም በላይ ሕይወቱን አሳልፎ በእጃችሁ ውስጥ የሚያኖርበት ስለሆነ። ሕክምና ዕዳም ነው። በእምነት የተቀበሉትን የሰው ሕይወት በአግባቡ የመንከባከብ የመጠበቅና ሲሆን በተሻለ አሊያም በነበረበት መልክ ማቆየትና መመለስ ስለሆነ። ሕክምና መስዋዕትነትም ነው። ጎዳይ ብለህ የማትሸሸው፣ ከፋይ ብለህ የማትተው፣ ተቸገርኩ ብለህ የማትሸጠው ምክንያት የለሽ መስዋዕትነት ነው። ንጹህ መስዋዕትነት፣ በጎ ስለሆነ ብቻ የምታደርገው። ሕክምና መጠራትና መመረጥም ነው። በሰው መኖርና አለመኖር መሃል ከውልደት እስከ ሞት በደስታና በመከራ የተሞላው ሕይወት ውስጥ የፈጣሪን የመፍጠር፣ የማኖር፣ የማሳመምና የማጥፋት ፍላጎቶች ተባባሪ መሆን ነው። ከዚህም በላይ ብዙ ነገር ነው። ለዚህ ነው አጥብቃችሁ ልትይዙት የሚገባው። እኚህ ሽማግሌ አሁን ምን ያህል ጥሩ ጊዜ ሰጥተውን እንደሄዱ እንዴት መታመን እንችላለን ብሎ ተማሪዎቹን አስተዋለ። የሚቀጥለውን ካርድ ይዞ ወደ ውጭ ወጣ፣ ሕመምተኛውን ለመጥራት።